ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ማክሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የዓለም ንግድ ድርጅት አባልነት ጉዞ ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው ውድብ ነጻነት ትግራይ የነጻነት ፓርቲ አመራሮች መካከል አለመግባባት መፈጠሩንና ለሁለት መከፈላቸውን ተሰምቷል። የአፍሪካ በሽታ መከላከል ኢቦላ ኢትዮጵያን ጨምሮ በ10 የአፍሪካ አገራት ይዛመታል የሚል ስጋት መኖሩን አስታወቀ። ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች በጋራ እየሰሩ መሆኑን ገለጹ። በክልሉ በፍራፍሬና በቡና ልማት የአርሶ አደሩን ተጠቃሚነት ለማረጋገጥ ውጤታማ ስራዎች እየተከናወኑ መሆኑን ገልጸዋል። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። የዓለም ንግድ ድርጅት አባልነት ጉዞ ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገለጸ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ላለፉት ዓመታት ስታደርግ የቆየችው ጥረት አሁን ላይ ወደ ወሳኝ የመጨረሻ ምዕራፍ መሸጋገሩን ተገለጸ። ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛ አምባሳደር ነጉስ ከበደ እንደገለጹት ኢትዮጵያና ህንድ የሁለትዮሽ ገበያ ተደራሽነት ስምምነት የተፈራረሙ ሲሆን ይህም ኢትዮጵያ ወደ ዓለም አቀፍ የንግድ ስርዓት ለመቀላቀል ለጀመረችው ሂደት ወሳኝ ምዕራፍ መሆኑን ገልጸዋል። እንደ አምባሳደሩ ገለጻ ለዚህ ስኬት በዋናነት የሚጠቀሱት በቅርቡ የተከናወኑ ሁለት የስራ ቡድን ስብሰባዎች ናቸው። በሴፕቴምበር ወር 2025 በተካሄደው ስድስተኛው የስራ ቡድን ስብሰባ የኢትዮጵያ የአባልነት ሰነድ ከጥናት ደረጃ ወደ ሙሉ ረቂቅ የስራ ቡድን ሪፖርት እንዲያድግ ሆኗል። ይህም ሂደት ከመነሻ የውይይት ምዕራፍ ወጥቶ ወደ ማጠቃለያና ቃለ መሐላ ወደ መያዝ ደረጃ መሸጋገሩን የሚያሳይ ትልቅ ምዕራፍ ነው ብለዋል። በመቀጠልም በኤፕሪል 2026 በጄኔቫ በተካሄደው ሰባተኛው የስራ ቡድን ስብሰባ ላይ ኢትዮጵያ የወሰደችውን የንግድና የኢኮኖሚ ማሻሻያ እርምጃዎች በአባል ሀገሪቱ ከፍተኛ እውቅና አግኝተዋል ነው የተባሉ። በመቀጠልም በኤፕሪል 2026 በጄኔቫ በተካሄደው ሰባተኛ የስራ ቡድን ስብሰባ ላይ ኢትዮጵያ የወሰደችው የንግድና የኢኮኖሚ ማሻሻያ እርምጃዎች በአባል ሀገሪቱ ዘንድ ከፍተኛ እውቅና እንዳገኘች ነው የተገለጸው። በአሁኑ ወቅት ኢትዮጵያ በበርካታ አባል ሀገራት ጋር የሁለትዮሽ የገበያ ተደራሽነት ድርድሮችን እያጠናቀቀች ሲሆን ቀሪዎቹንም ወደ ማጠናቀቅ ምዕራፍ እየደረሰች ትገኛለችም ተብሏል። ቀሪ የሁለትዮሽ ድርድሮችን በማጠናቀቅ የህግ ማዕቀፍን ከድርጅቱ ደንቦች ጋር በማጣጣምና የአባልነት ሰነዶችን በማጠናከር በአጭር ጊዜ ውስጥ ሂደቱን ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ መሆኑን አምባሳደር ንጉስ ከበደ ገልጸዋል። የኢትዮጵያ ብሔራዊ የምርጫ ቦርድ ህጋዊ እውቅና ያለው ውድብ ነጻነት ትግራይ የነጻነት ፓርቲ አመራሮች መካከል አለመግባባት መፈጠሩንና በሁለት መከፈላቸው ተሰምቷል። ክፍፍሉ የተፈጠረው አዲስ አበባና መቀሌ በሚገኙ አመራሮች መካከል መሆኑንም ገልጸዋል። ሌተናል ጀነራል ጻድቃን ገብረ ትንሳኤ የሚመሩት የትግራይ የሰላምና ለውጥ ምክር ቤት አዲስ አበባ ላይ ተመስርቷል። የነጻነት ፓርቲው ፕሬዝዳንት ዶክተር ደጀኔ መዝገቦ የዚህ አዲስ ምክር ቤት ምክትል መሪ ሆነው ሲሾሙ ምክትላቸው አቶ አለምሰገድ ከፍተኛ አመራር ሆነው መመረጣቸውን በመቀሌ ያሉትን የፓርቲ አመራሮች አስቆጥቷል። በመቀሌ የሚገኙ የፓርቲው የፖለቲካ ጉዳዮች ኃላፊና የምክር ቤቱ አባላት የፕሬዝዳንቱን አካሄድ በጽኑ ተቃውመዋል። ዓላማችን ውጪ ወደ ጥፋት ኃይሎች ጎራ መግባት ነው በማለት ውሳኔ ያሉትን አስተላልፈዋል። ፕሬዝዳንት ዶክተር ደጀኔ መዝገቦና ምክትላቸው አቶ አለምሰገድ ከኃላፊነታቸው መነሳታቸውን ገልጸው ሁለቱ አመራሮች ከአሁን በኋላ ፓርቲውን እንደማይወክሉ የፓርቲው ቀጣይ እጣ ፋንታ ለመወሰን አስቸኳይ ጠቅላላ ጉባኤ እንደሚጠሩም አስታውቀዋል። ዶክተር ደጀኔ መዝገቡ በሰጡት መግለጫም ክፍፍሉ በክልሉ ያለውን የፖለቲካ ማህደር ከማጥበቡ ባለፈ ፓርቲው ህጋዊ ሆኖ የመቀጠሉ ጉዳይ ላይ ከፍተኛ ስጋት እንደደቀነበትም ተናግረዋል። ቀደም ሲል እንደ ህወሓት፣ ባይቶናና አዴፓ ያሉ የትግራይ ፓርቲዎች በተመሳሳይ የውስጥ ክፍፍል ለሁለት መከፈላቸው ይታወሳል።
ከነዚህም መካከል ህወሓት፣ አዴፓና አክሱማይ ወአለ ከምርጫ ቦርዱ ህጋዊ እውቅና ማጣታቸውን የሚታወስ ሲሆን አሁን ደግሞ የነጻነት ፓርቲው በተመሳሳይ መንገድ መከፈሉ የፓርቲውን ግንባር ቀደም ተፎካካሪነት አደጋ ላይ ጥሎታልም ብለዋል። የአፍሪካ በሽታ መከላከያ ኢቦላ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን አስጠነቀቁ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ ሲዲሲ ኃላፊ በሰጡት መግለጫ ስጋት ላይ የሆኑ 10 ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳን እና ዚምባብዌ ቫይረሱ ይሰራጭባቸዋል ተብለው ከተገመቱ አገራት ውስጥ መሆናቸውን ዘርዝረዋል። የአፍሪካ ሲዲሲ ኃላፊ በሰጡት መግለጫ ስጋት ላይ የሆኑ 10 አገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳን እና ዚምባብዌ ቫይረሱ ይሰራጭባቸዋል ተብለው ከተገመቱ ሀገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፉ ነው ብለዋል። ኃላፊው በኢቦላ ወረርሽኝ ኦንላይን በሰጡት መግለጫ ከኢትዮጵያ ውጪ የተዘረዘሩት አገራት አጠቃላይ በቫይረሱ የተያዙ ሰዎች የተገኙባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይም ኡጋንዳ ጎረቤቶች ናቸው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው አገራት ሊስፋፋ እንደሚችልም አስጠንቅቀዋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰቡ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍ እንዳደረገውም ገልጸዋል። የአፍሪካ ሲዲሲ እና የዓለም ጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ314 ሚሊዮን ዶላር በላይ የገንዘብ ድጋፍ እንደሚያስፈልግም ገልጸዋል። የአፍሪካ ሲዲሲ እና የዓለም ጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ314 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግም አስታውቀዋል። 7ኛው ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች በጋራ እየሰሩ መሆናቸውን ገለጹ። ጋምቤላ 7ኛ ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ በጋራ እየሰሩ መሆናቸውን በጋምቤላ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲ ተወካዮች ገለጹ። የብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በስኬት ለማጠናቀቅ የምዝገባ፣ የእጩዎች ጥቆማና የሎጂስቲክስ ዝግጅቶችን እያጠናቀቀ ይገኛል። በተለይም ምርጫው ሰላማዊና ተአማኝ እንዲሆን የፖለቲካ ፓርቲዎች ሚና ከፍተኛ መሆኑን የሚገልጽ ሲሆን ፓርቲዎቹ የምርጫ ስነ ምግባር ደንብን በማክበርና ደጋፊዎቻቸውን በማንቃት ረገድ የበኩላቸውን ድርሻ እንዲወጡ በተደጋጋሚ ጥሪ ሲቀርብ መቆየቱንም አስታውሰዋል። በጋምቤላ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች 7ኛው ጠቅላላ ምርጫ ፍጹም ሰላማዊ፣ ፍትሃዊና ታማኝ ሆኖ እንዲጠናቀቅ በጋራ እየሰሩ መሆናቸውን ገልጸዋል። ተፎካካሪ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የጋምቤላ ክልል ተወካይ አቶ ኡፓዲ አኮይ እንዳሉት 7ኛው ጠቅላላ ምርጫ ያለምንም እንከን እንዲከናወን ከሌሎች ፓርቲዎች ጋር በመቀናጀት እየሰሩ መሆናቸውን ገልጸዋል። በተለይም ዜጎች ያመኑበትን ፓርቲ በነጻነት መምረጥ እንዲችሉ በፖለቲካ ፓርቲው የጋራ ምክር ቤት በተለይም ዜጎች ያመኑበትን ፓርቲ በነጻነት መምረጥ እንዲችሉ በፖለቲካ ፓርቲው የጋራ ምክር ቤት በኩል ሰፊ ስራ መከናወናቸውን ገልጸዋል። በተለይም ዜጎች ያመኑበትን ፓርቲ በነጻነት መምረጥ እንዲችሉ በፖለቲካ ፓርቲዎች የጋራ ምክር ቤት በኩል ሰፊ ስራዎች መከናወናቸውን ገልጸዋል። ፓርቲው ዘንድሮ ለ7ኛ ጊዜ ለሚካሄደው ጠቅላላ ምርጫ ፕሮግራሞችንና ፖሊሲዎችን ለመራጩ ሕዝብ ያለምንም ችግር ማቅረቡን ጠቅሰዋል።
የሰባተኛው ጠቅላላ ምርጫ ቅድመ ዝግጅት ካለፉት የምርጫ ጊዜያት በተሻለ መልኩ የፖለቲካ ምህዳሩን ያሰፋ መሆኑን የገለጹት ደግሞ የሰላም ለኢትዮጵያ ጥምረት ፓርቲ የጋምቤላ ክልል ተወካይ አቶ ረኪኖኪ ናቸው። የፓርቲዎችን ማኒፌስቶ መራጩ ህዝብ በቀላሉ በሚሰማውና በሚረዳው ቋንቋ እንዲቀርብ መደረጉን ለአብነት በማንሳት የህዳሴ ፓርቲ የጋምቤላ ክልል ተወካይ መምህር ሻምበል ቱላ በበኩላቸው በህዝቡ ዘንድ ተቀባይነት ያለው መንግስት ለመመስረት ዲሞክራሲያዊ ምርጫ የላቀ ሚና እንዳለው ተናግረዋል። ህዳሴ ፓርቲ በነጻነት ፕሮግራሞቹንና ፖሊሲዎቹን በተለያዩ ሚዲያዎችና መድረኮች ማስተዋወቁን ገልጸው ሂደቱ ፍጹም ሰላማዊ እንደነበርም አስታውቀዋል። ግንቦት 24 ቀን 2018 ዓ.ም የሚካሄደው ጠቅላላ ምርጫ ያለምንም እንከን እንዲጠናቀቅ ህዳሴ ፓርቲ ከሌሎች ፓርቲዎች ጋር ነጻነት ፕሮግራሞቹንና ፖሊሲዎቹን በተለያዩ ሚዲያዎችና መድረኮች ማስተዋወቁን ገልጸው ሂደቱ ፍጹም ሰላማዊ እንደነበርም አስታውቀዋል። ግንቦት 24 ቀን 2018 ዓመተ ምህረት የሚካሄደው ጠቅላላ ምርጫ ያለምንም እንከን እንዲጠናቀቅ ህዳሴ ፓርቲ ከሌሎች ፓርቲዎች ጋር ተባብሮ እንደሚሰራም ገልጸዋል። መራጩ ህዝብ በወሰደው ካርድ ሀገሩንና ህዝቡን የሚጠቅም ሀሳብ ያለውን ፓርቲ በመምረጥ ህገ መንግስታዊ መብቱን ሊጠቀም እንደሚገባ የተፎካካሪ ፓርቲ ተወካዮች አሳስበዋል። በክልሉ በፍራፍሬና በቡና ልማት የአርሶ አደሩን ተጠቃሚነት ለማረጋገጥ ውጤታማ ስራዎች እየተከናወኑ መሆኑን ተገለጸ። ወላይታ ሶዶ በደቡብ ኢትዮጵያ ክልል በፍራፍሬና በቡና ልማት የአርሶ አደሩን ተጠቃሚነት ለማረጋገጥ በተከናወኑ ተግባራት ውጤት መመዝገቡን የክልሉ ርዕሰ መስተዳደር ጥላሁን ከበደ ገለጹ። የክልሉ ርዕሰ መስተዳደር ጥላሁን ከበደ እንደገለጹት በክልሉ በፍራፍሬ በቡናና ስራ ስር ተክሎች ልማት ለሀገር ውስጥና ለውጭ ገበያ ለሚቀርቡ የተከናወኑ ስራዎች ውጤት አስገኝተዋል ብለዋል። በዚህም ለኢንዱስትሪ ግብዓት የሚሆኑና ለውጭ ገበያ የሚቀርቡ ምርቶች ላይ ይበልጥ ትኩረት ተደርጎ እየተሰራ መሆኑንም አመላክተዋል። በክልሉ ባለፉት 9 ወራት በበጋ መስኖ በመሃል አራሽ ከ107,000 ሄክታር በላይ መሬት በፍራፍሬና በአትክልት መሸፈኑንም ተናግረዋል። በዋናነት ሙዝ፣ ማንጎ፣ አቮካዶና የደጋ ፍራፍሬ እንዲሁም የተለያዩ የጓሮ ተክሎች ማልማታቸውንም ርዕሰ መስተዳድሩ ጠቁመዋል። ሀገራዊው ለውጥ በፊት በክልሉ ከ60,000 ሄክታር የበለጠ የሙዝ ማሳ እንደነበር ያስታወሱት አቶ ጥላሁን በአሁኑ ወቅት በ4 እጥፍ አድጎ ከ240,000 ሄክታር በላይ መሬት መልማቱንም ተናግረዋል። የአረንጓዴ አሻራ መርሃ ግብር ለፍራፍሬ ልማት ሽፋን እያደገ መምጣቱ ምቹ ሁኔታ መፍጠሩንም ገልጸዋል። እንደ አቶ ጥላሁን ገለጻ በተያዘው ዓመት በፍራፍሬ የሚለማውን መሬት ሽፋን ለማሳደግ በተያዘው እቅድ በተለያዩ አካባቢዎች የሚተከሉ ከ25 ሚሊዮን በላይ የአቮካዶ፣ የማንጎና የአፕል ችግኞች መዘጋጀታቸውንም አስታውቀዋል። ማህበር የተደራጁ ወጣቶችን በፍራፍሬ ልማት በግብይት በማቀነባበር የስራ ዕድል ተፈጥሮላቸው ተጠቃሚ እየሆኑ መምጣታቸውን ገልጸዋል። የቡና ልማትን ከማስፋፋት አንጻር ለቡና ምቹ በሆኑ ሁሉም የክልሉ አካባቢዎች ልማቱ እየተከናወነ መሆኑን ያመላከቱት ርዕሰ መስተዳድሩ በጌዲዮ ዞን ቡናን ስፔሻሊስት ለማድረግ በትኩረት እየተሰራ መሆኑን ጠቁመዋል። የቡና ልማትን በጥምር ግብርና በማከናወን የአርሶ አደሩን ዘርፈ ብዙ ተጠቃሚነት ለማረጋገጥ በተከናወነ ተግባራት ውጤት ተመዝግቧልም ተብሏል። በክልሉ የቡና ልማትን ለማስፋፋት በተያዘ እቅድ መሰረት ዘንድሮ ከተዘጋጁ የተሻለ ዝርያ ያላቸው የቡና ችግኞች አብዛኞቹ ባለፈው ሚያዝያ ወር መተከላቸውን ገልጸው ቀሪዎቹ ቀጣይ ሐምሌ ወር ላይ የሚተከሉ መሆናቸውን አስታውቀዋል። ለዛሬ ለዕለተ ማክሰኞ የያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ